main causes of what we call the First World War. So እነዚህ ግሩፖች እነማን ናቸው? ቀደም የጠቀስናቸው ሁለት ግሩፖች አሉ ወይም ሁለት ብሎክ አለ አንደኛ ዓለም ጦርነት ላይ አንዱ ፓርት አንዱን የሚደግፍ ሌላኛው ፓርት ሌላውን የሚደግፍ ነው ማለት ነው። ስለዚህ the major alliance allied power አንደኛው ብሎክ ነው ሴንትራል ፓወር ሁለተኛው ብሎክ ነው ማለት ነው። በአላይድ ፓወር ስር የነበሩ ሀገራት እነማን ናቸው? በአላይድ ፓወር የነበሩ ሀገራት በአንደኛ ዓለም ጦርነት ላይ የተሳተፉ እነማን ናቸው? the first one is British የዚህ አንደኛ ዓለም ጦርነት ምንድነች? ሊደር ነች leader of this allied power። በመቀጠል France, Russia and later on USA joined this allied power። ስለዚህ ስንት ሀገር ናቸው ማለት ነው? አራት ሀገራት allied powerን የሚመሩ ግሩፖች ናቸው። በሌላ አነጋገር አንድ ብሎክ ማለት ነው። በአንድ ብሎክ የሚሳተፉ በአላይድ ፓወር የሚሳተፉ በብሪቲሽ በግሬት ብሪቴን መሪነት ፍራንስ፣ ራሻ እና ዩኤስኤ በመደመር አንድ ላይ የሆኑ ፓርቶችን ሌሎች ግሩፖችን ይወጋሉ ማለት ነው። ሶ ሁለተኛ ብሎክ ደግሞ ሴንትራል ፓወር እንላለን። ከአላይድ ፓወሮች ጋር ጦርነት የሚገጥሙ ሴንትራል ፓወሮች ናቸው። የዚህ የሴንትራል ፓወር ሊደር ግሩፕ ማን ነው? ጀርመኒ ነች ሊደር ነች። ከሷ በመቀጠል ኦስትሮ ሃንጋሪ ቅድም አርክዱክ ፍራንክ ፈርዲናንድ የሞተበት ሀገር አለች በሴንትራል ፓወር። ሌላኛው ኦቶማን ኢምፓየር ነው ወይም ኦቶማን ተርኪሽ ራሱ የዚህ የሴንትራል ፓወር ሜምበር ነች ማለት ነው። ስለዚህ እነዚህ ሁለቱም ብሎኮች ናቸው አንደኛ ዓለም ጦርነትን የፈጠሩት። ሶ አላይድ ፓወር ኤክስፓንድድ the war beyond ዩሮፕ። ስለዚህ እነዚህ አላይድ ፓወሮች ሴንትራል ፓወርም ሆነ አላይድ ፓወር ጦርነቱ በአውሮፓ ብቻ አይደለም የቀረው ወደ ሌሎች ወደ ኤዥያ፣ ወደ አሜሪካ፣ ወደ አፍሪካም ጭምር ዘልቆ እንዲሄድ ያደረገበት ሂደቶች እንመለከታለን ማለት ነው። So the course of the war ይሄ ምን ማለት ነው? the process of the war ጦርነቱ 1914 ላይ ነው የጀመረው። ሊጀምር ደግሞ ኮዞች አሉ ኢሚዲየት እና ቤዚክ ኮዞች አሉ። በኢሚዲየት እና በቤዚክ ኮዞች መካከል ደግሞ የራሳቸው የሆነ ፓወሮች ኦርጋናይዝድ ወይም ፎርምድ ሆነዋል። አላይድ እና ሴንትራል ፓወር የሚባለው ፎርምድ የሆነበት ሁኔታ አለ። ስለዚህ ጦርነቱ ኦፊሻሊ ተጀመረ ማለት ነው። ያ ማለት ምን ማለት ነው? the course of the war ስንል ምን ማለት ነው? ጦርነት ፕሮሰሱ ተጀመረ ማለት ነው። እንደዚህ ራሳቸውን ኦርጋናይዝ አድርጎ ከጀመሩ በኋላ ጦርነቱን እንዴት ነው ሲያስኬዱ የነበሩት የሚለውን ነገር እንመለከታለን። አንደኛ ጦርነቱ የተጀመረው በትሬንች ዋርፌር ነው። በትሬንች ዋርፌር ኦር በሌላ አነጋገር ምን ማለት ነው? ጉሬላ ዋርፌር ሽምቅ ውጊያ በሚል ሴንስ የጀመሩት ናቸው። ከዛ በኋላ የተለያዩ የጦር መሳሪያዎችን ተጠቅመዋል። ግን ጦርነቱ ለመጀመሪያ ጊዜ አንደኛ ዓለም ጦርነት ሲጀምር አውሮፓ ላይ እንግዲህ አንድ አህጉር የራሱ አራቱም ዳይሬክሽን አለ። ሰሜን አለ፣ ምዕራብ አለ፣ ምስራቅ ምዕራብ አለ። ስለዚህ አውሮፓ ላይ የመጀመሪያ ዓለም ጦርነት የጀመረው በዌስተርን ፍሮንት ነው። በዌስተርን ፍሮንት that means the western parts of Europe ላይ አንደኛ ዓለም ጦርነት ተጀምሯል ማለት ነው። ኦኬ ስለዚህ በዚህ ጦርነት ላይ ምንድነው የተጠቀሙት? አዳዲስ ዊፐኖችን new weapons should be used and the machine guns should be used። እነዚህ የመሽን ጋኖች የተጠቀሙበት ሁኔታ አለ በጦርነቱ ላይ። not only that ይሄን ብቻም ሳይሆን ፖይዝን ጋዞች በጣም ይሄን ምንድነው በአማርኛ የሚባለው አስለቃሽ ጭሶች የአስለቃሽ ጭሶች በአንደኛ ዓለም ጦርነት ተጠቅመዋል። እንዲሁም ደግሞ የተለያዩ ታንኮች የጦር መኪናዎች አይደለም በመሬት ብቻም ሳይሆን በሰብማሪን ራሱ ጦርነቱ ተካሂዷል ማለት ነው። ስለዚህ እነዚህ ፕሮሴሶች ናቸው ኒው ዊፐኖች፣ መሽን ጋኖች፣ ታንኮች፣ ፖይዝን ጋዞች እነዚህ ነገሮችን በመጠቀም አንደኛ ዓለም ጦርነት ተጀምሯል። so the war become total war ይባላል።
አንደኛ ዓለም ጦርነት ምንድነው የሚባለው? ቶታል ዋር በመባል ይታወቃል። አዘርኔሙ ምን ለማለት ተፈልጎ ነው? it's including civilians, not only military peoples. ሶልጀሮች ብቻም ሳይሆኑ ሲቪሊያን ጭምር የተሳተፉበት ጦርነት ስለነበረ ለዚህ ነው ቶታል ዋር ተብሎ የሚጠራው the first world war. So not only that, the economy must be distracted. ኢኮኖሚያቸው ጭምር ያው አንድ ሀገር ወደ ጦርነት ሲገባ ይታወቃል የሀገሪቱ ኢኮኖሚ የሀገሩ ኢኮኖሚ ዲስትራክት ይሆናል። ስለዚህ ኢኮኖሚንም ዲስትራክት አድርጓል። ሲቪሊያን ፒፕሎች በዚህ ጦርነት ላይ ተሳትፏሉ። ስለዚህ this first world war it's called as total war በመባል ይታወቃል። What was the socio-economic situation or impact of this first world war? የዚህ የአንደኛ ዓለም ጦርነት socio-economic ኢምፓክቱ ምን ይመስላል? ሶሳይቲ ላይ ምንድነው ኢምፓክቱ? ፖዚቲቭ ኢምፓክት አለው ወይስ ኔጌቲቭ ኢምፓክት አለው? እንዲሁም ደግሞ ኢኮኖሚ ላይ ፖዚቲቭ ነው ኔጌቲቭ ኢምፓክት አለው የሚለውን ነገር እንመለከታለን ማለት ነው። የመጀመሪያ ማሲፍ የሆነ ሂውማን ላይፍ ሎስ አድርገናል። ስለዚህ ማሲፍ የሆነ ሂውማን ፖፑሌሽን ሞቷል፣ ዲስትራክትድ ሆነዋል፣ ዲስትራክሽን ተፈጥሯል። የተለያዩ ብሪጆች፣ ስኩሎች፣ የተለያዩ ነገሮች ዲስትራክትድ ቢልዲንጎች ዲስትራክትድ ሆነዋል። ስለዚህ ይሄ አንደኛ ዓለም ጦርነት ከፍተኛ የሆነ ኔጌቲቭ ኢምፓክት አለው ሶሳይቲ ላይ። ሁለተኛ ሲቪሊያንስ the civilian people faced shortage of foods. እነዚህ ጦርነቱ ላይ ያልተሳተፉ ሰዎች የምግብ እጥረት ገጥሟል በዛን ሰዓት። not only that, bombing እነዚህ ሲቪሊያኖች በቦምብ በአቶሚክ ቦምቦች በተለያዩ ጦር መሳሪያዎች በጣም ተገሏል። ስለዚህ ይሄ ኔጌቲቭ ኢምፓክት ነው። the women should be entering into industrial and military support role. ሴቶች ደግሞ ወደ ኢንዱስትሪ ስራዎች እንዲገቡ እንዲሁም ደግሞ ወደ ጦርነት ላይ የገቡ ወንዶችን እንዲያግዟቸው በተለያዩ ሚሊተሪ ፐርፐዞች ሰፖርት እንዲያደርጉ የተደረገበት ሁኔታዎች አሉ ማለት ነው። so this is what we call the socio-economic impacts of first world war. not only war, the war should be spending. ከፍተኛ የሆነ ገንዘብ ስፔንድ ተደርጓል በዚህ ጦርነት ላይ and destruction of industries. ኢኮኖሚካሊ ስንመለከተው የመጀመሪያ ሶሺዮ ኢኮኖሚክ ኢምፓክት ነው ያልነው። መጀመሪያ የተመለከትነው ሶሻል ኢምፓክት ነው። ኢኮኖሚካሊ ደግሞ ስንመለከተው ከፍተኛ የሆነ በጀት ስፔንድ ተደርጓል። እንዲሁም ደግሞ ከፍተኛ የሆነ ዲስትራክሽን ብሪጅ ላይ ቢልዲንግ ላይ ኢንዱስትሪዎች ላይ ከፍተኛ የሆነ ዲስትራክሽን የተደረገበት ሁኔታ ያመለክታል። ስለዚህ this is what we call in a simple sense socio-economic impacts of the first world war. The second, political impacts. political is ምንድነው ያመጣ? በፖለቲካ ላይ አንደኛ ዓለም ጦርነት ያመጣው ጣጣ ምንድነው? the collapse of the major empires. የተለያዩ ቀድሞ የነበሩ ኢምፓየሮች ኮላፕስ እንዲያደርግ ዲክላይን እንዲያደርግ አድርጓል። ለምሳሌ የት አካባቢ ጀርመን የራሷ የሆነ ኢምፓየር ነበረች እንዲፈርስ ተደርጓል። ኦስትሮ ሃንጋሪ፣ ኦቶማን ኢምፓየር፣ the Russian Empire የነዚህ the monarchical empire በራሳቸው ሲተዳደሩ በቄዛሪስት ገቨርንመንት ሲተዳደሩ የነበሩ ኢምፓየሮች በሙሉ ኮላፕስ እንዲሆን አድርጓል ፖለቲካሊ the first world war። ሌላ first world war politically ያመጣው ነገር ምንድነው? the new state formation አዳዲስ ስቴቶች ፎርምድ እንዲሆኑ አድርጓል። ሌላ political instability increased እንዲሆን ዓለም ላይ የፖለቲካ አለመረጋጋት እንዲኖር አድርጓል። ስለዚህ ፖለቲካልም ኔጌቲቭ ኢምፓክቶች አሉ አንደኛ ዓለም ጦርነት
ማለት ነው። ሰው ይሄ በምስሉ የምንመለከተው በአንደኛ ዓለም ጦርነት ጊዜ የነበረው የአውሮፓ ካርታ ነው ወይም ማፕ ነው። በዚህ ላይ ስፔሻሊ እነዚህ ቦታዎች ምንድናቸው? ጦርነቱ የጀመሩበት ቦታዎች ናቸው። ስፔሻሊ ዌስተርን ፍሮንት ላይ የነበረው ሲቹዌሽንን የሚያሳይ ነው ማለት ነው። ሰው ይሄን ሳብቶፒክ ኮንክሉድ ስናደርግ ስፔሻሊ the first world war ምንድነው የሚለውን ነገር አይተናል። the first world war ለምንድነው ቶታል ዋር የተባለው የሚለውን ነገር ተመልክተናል። መቼ ነው የጀመረው? 1914 ጀምሮ 1918 ላይ ነው ያበቃ። ስለዚህ ለዚህ ፈርስት ወርልድ ዋር ኮዞቹ ምንድናቸው? ሁለት ካታጎሪ ከፍለን አይተናል፣ ኢሚዲየት እና ቤዚክ ኮዞች። ስለዚህ አንደኛ ዓለም ጦርነት ደግሞ ያመጣው ነገር ምንድነው? አዳዲስ የጦር መሳሪያዎችን እንድንጠቀም አስገድዶናል። አዳዲስ ጦር መሳሪያዎችን። ከዛ የዚህ አንደኛ ዓለም ጦርነት ኮንሲኩዌንሱ ምንድነው? ኢፌክቱ ምንድነው? ፖለቲካው ዓለም ላይ እንዳይረጋጋ ያደረገበት፣ ከዛ ፊቸርሊ ዓለም ወደ ኮንፍሊክት እንዲገባ ያደረገበት ሲቹዌሽኖችን ተመልክተናል ማለት ነው። ስለዚህ በዛሬ ቪዲዮአችን የተመለከትነው አንደኛ ዓለም ጦርነት ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። አመሰግናለሁ።